ዘማሪ ማህሌት ዘማሪ መላክ ያሰማል። የእነሱ ተስፋቶ አለበት። ያው ዳኒ እንደምታውቁት አንድና ሌላ የሚችለውን በሚያስፈልግ ሁኔታ በጠየቅነው ሰዓት ስራም ላይም እየሆነ መንገድ ላይም እየሆነ አሁን ደግሞ ያው እንደዚህ መረቡን ቢሆን በጠየቅነው እግዚአብሔር በፈቀደ እንደ ጅማሬ እውነት ለመናገር በጣም አጭር ጊዜ ነው የወሰዱት። ግን ያው ደግሞ ሰው የበኩሉን የድርሻውን ካደረገ እግዚአብሔር እርዳታ ተጨመሩበት። ዛሬ በዚህ ክብር ካየናቸው ምናልባት የዛሬ 10 ዓመት ደግሞ እነ መላክ ኃይል እየቆነጠጡ ወደ ማስተካከለው የተለየ ክብር ሞገስ ይዘው እግዚአብሔርን እያመሰገኑ በቤተ መቅደስ ውስጥ የሚኖሩበት ይሆንልናል ብዬ ተስፋ አደርጋለሁ። የሚቀጥለው ፕሮግራም ድራማ ነው። እንግዲህ ጸጥታ ያስፈልጋል ብያለሁ። ዛሬ ግን በቀጥታ እንደምትታሉኝ ግን ወቁ። እኔ ግን ስንመጣ ቅድም ስገባ ብዙ ሰዎች ቦታ ያጡ ምናምን ነገር ነው የመሰለኝ ነው። ሳይናገር ሰው ወጥቶ ይነሳዋል። እዛ ነው የሚመስለው። ትርፍ ቦታም ያለ መቼም ሳንጨርስ በጸሎት ሳንዘጋ መልእክቶችንም ሳንቀበል አንድንም ተስፋ አደርጋለሁ። ምናልባት ውጭ ያላችሁ ሰዎች ካላችሁ እባካችሁ ግቡ። ሰማዕቱ ቅዱስ ጊዮርጊስ ፍልስጤም የምትባለውን ሀገር የሚያስተዳድር ዞሮንቶስ የሚባል አንድ ሀገረ ገዢ ሰው ነበር። ባለቤቱም ቴዎብስታ ትባላለች። እነዚህ ባልና ሚስት እግዚአብሔርን የሚወዱ በእምነታቸው ጠንካራ የሆኑ ብዙ ሀብት ያላቸው ባላቸው ገንዘብ ድሆችን የሚረዱ ክርስቲያኖች ነበሩ። እነዚህ ባልና ሚስቶች በሚኖሩበት አካባቢ የነበሩ ሰዎች ሁሉ ዞሮንቶስ ቴዎብስታ ጥሩ ሰዎች መሆናቸውን በማየት በጣም ይወዷቸው ነበረ። ልጅ ስላልነበራቸው እግዚአብሔር ልጅ እንዲሰጣቸው ሁል ጊዜ በጸሎት ይጠይቁት ነበር። ለዚህ ቤት እንደምን ዋሉ? ኃያሉ እግዚአብሔር ይመስገን። እንደምን ዋሉ? ጸሎቴን ለአምላኬን አድርሼ መጣሁ። ምግብ ላቅርብ? ግድ የለም አራበኝም። የእግዚአብሔር ልባች መሳት ይሰጠናል። አታስቢ። እውነት ነው። እግዚአብሔርም ጸሎታቸውን ሰማቸው። መልኩ እጅግ በጣም ያማረ ወንድ ልጅም አገኙ። ስሙንም ጊዮርጊስ ብለው ሰየሙት። ዞሮንቶስ እና ቴዎብስታ ጊዮርጊስን ከወለዱ በኋላ 2 ሴት ልጆችን ወለዱ። ስማቸውንም ማርታና አሲያ ብለው ሰየሟቸው። ከኔ በቀር ሌላ አምላክ አታምልክ። ባልንጀራህን የአምላክን የእግዚአብሔር ስም ከንቱ አትጥራ። አታመንዝር፣ አትግደል፣
ነበር። ለሀገር መስከር አትቅደም እናትና አባት አክብሩ። ሕፃኑ ጊዮርጊስ እና እህቶቹ በእናትና አባታቸው በእንክብካቤ ሃይማኖታቸውን በሚገባ እየተማሩ አደጉ። ጊዮርጊስ 10 ዓመትን በሞላው በዛን ጊዜ የጊዮርጊስ አባት ዞሮንቶስ ሞተ። ሕፃኑ ጊዮርጊስን በአባቱ ሞት በጣም አዘነ። ዞሮንቶስ ሲሞት ለቤተሰቡ በጣም ብዙ ከብቶች፣ ብር፣ ወርቅ፣ ቤትና ሌሎች ንብረቶችን ትቶላቸው ነበር። ልጅ ሐዘንን እንዳታብዛ እግዚአብሔር አያሳስብም። ዞሮንቶስ ከሞተ በኋላ ጊዮርጊስ የሚኖርበትን የፍልስጤም አካባቢ የሚያስተዳድር ሌላ ሀገረ ገዢ ተሾመ። ሀገረ ገዢውም እግዚአብሔርን የሚወድ በጣም ደግ ሰው ነበር። ከአንዲት ሴት ልጅ በስተቀር ሌላ ልጅም አልነበረውም። እስቲ ጊዮርጊስ ልጅ ሆይ የሚበላውን አንድ ላይ በልተን የሚጠጣውን አንድ ላይ ጠጥተን እንጫወታለን። አይዞህ ልጄ፣ እኔ ጋር አሳድግሃለሁ። የሚገባህን ሁሉ እያሳየሁ አሳድግሃለሁ። እስቲ እናቱን ጥሩልኝ። ጊዮርጊስን እንዳሳድገው እንዳስተምረው ትፈቅጂልኛለሽ? በኋላም ሀገረ ገዢው ቅዱስ ጊዮርጊስን በወታደሮች ሁሉ ላይ አለቃ አድርጎ ሾሞ እንደ ትልልቆቹ አለቆች ደሞዝም ይከፍለው ነበር። ጊዮርጊስን የሚያገኘውን ብር አባቱና እናቱን ያደርጉለት እንደነበር ለድሆች ያከፋፍል ነበረ። ሀገረ ገዢው ቅዱስ ጊዮርጊስን የሃይማኖት ትምህርት፣ የፈረስ፣ የጦር ውርወራ እያስተማረ በእንክብካቤ አሳደገው። ለ10 ዓመታት እነዚህን እየተማረ አብሮት ኖረ። እግዚአብሔር ቅዱስ ጊዮርጊስን በሚያደርገው ነገር ሁሉ ይረዳው ስለነበረ በጣም ታዋቂና ጎበዝ ወጣት ሆነ። ቅዱስ ጊዮርጊስ በጦርነት ቦታ ሁሉ የሚችለውን ሰው አልነበረ። እግዚአብሔርም በመንገዶቹ ሁሉ ይረዳው ነበረ። ድሆችንም በመርዳት የእናትና የአባቱን አርአያ ወስዶ ነበረ። ቅን፣ እግዚአብሔርን የሚወድ በጸሎት የሚተጋ ቅዱስ ነበረ። ቅዱስ ጊዮርጊስ በጦርነት ቦታ ሁሉ የሚችለው አልነበረም። በጦር ሜዳ ውስጥ በፈረሱ ላይ ተቀምጦ እየጋለበ በሚያስፈራ ድምፅ እኔ ኃያሉ ጊዮርጊስ ነኝ፣ መጣሁባችሁ ይላቸዋል። በጦር ሜዳ ያሉ ጠላቶች የቅዱስ ጊዮርጊስን ድምፅ ገና ሲሰሙ ሸሽተው እየተሯሯጡ ይበተናሉ። በዚህም ጊዜ ቅዱስ ጊዮርጊስ 20 ዓመት እንደሞላው ያሳደገው መልካሙ ሀገረ ገዢ ሞተ። ቅዱስ ጊዮርጊስም የሀገረ ገዢውን ሀብትና ንብረት ወረሰ። እኔ ላልተወሰነ ጊዜ ወደ ቤሩት ልሄድ ነው። እስከዛ ሀገራችንን ጠብቁ አደራ። ቤሩት ዙሪያውን በባህር የተከበበችና በግንብ የታጠረች ከተማ ስለነበረች ጠላት ሊወራት ቢመጣም እንኳን መውረር አይችልም ነበር። በዚህ ከተማ የነበሩ ሰዎች እግዚአብሔርን የማያውቁ በጣም ጨካኞችና አስፈሪዎች ነበሩ። የቤሩት ሕዝቦች እግዚአብሔርን የማያውቁ ስለሆኑ የሚያመልኩት ደራጎን የሚባል አውሬ ነበረ። አንገቱ የሰጎን፣ ጥርሱ የአዞ፣ ጅራቱ ደግሞ የዘንዶ ነበር። የሚበርበትም ክንፍ አለው። ደራጎኑ እንስሳትን ሁሉ እያሳደደ ይበላል። ዓይኖቹን አፍጥጦ የሚመለከታቸውን እንስሳትና ሰዎች ከኃይሉ የተነሳ ባሉበት ቦታ ይደነዝዛሉ። ከአፉ የሚወጣውንም መርዛማ እስትንፋስ አደንዝዞ ባቆሟቸው እንስሳት ላይ ሲተነፍስባቸው
ወዲያውኑ ይሞታሉ። በቤይሩት ከተማ የነበሩ ሰዎች ደራጎኑን ይፈሩት ስለነበረ እየሰገዱለትና እየተጨነቁ ይኖሩ ነበር። በየጊዜውም ለደራጎኑ ምግብ እንዲሆኑ ሴት ልጆቻቸውን እግራቸውን እያሰሩ ይሰጡት ነበር። ከዕለታት በአንድ ቀን ግን የቤይሩት ከተማ ሕዝቦች ተሰባስበው ወደ ንጉሡ ዘንድ ሄዱ። ጥላችሁ መሄድ ያለባችሁ እኔም ቤሪታዊት የተባለች አንድ ሴት ልጅ ስላለሽ እሷን ወስዳችሁ ስጡት። ሕዝቡም በንጉሡ ሐሳብ ተስማምተው ተመለሱ። ለደራጎን ምግቡን የሚሰጡ ሰዎች የንጉሡ ሴት ልጅ ቤሪታዊትን ይዘው ወደሚኖሩበት ጫካ ሄዱ። እነርሱ ጫካ ሲደርሱ ደራጎን የሚበላቸውን እንስሳት ለማደን በጫካ ውስጥ ይዘዋወር ነበር። አላያቸውም። አቅራቢያው ካለው ዛፍ ላይ ወስደው እንዳታመልጥ ቤይሩታዊትን እጇን አሰሯት። ደራጎን ሲመጣ እንዲበል ትተዋት ሄዱ። የንጉሡ ሴት ቤይሩታዊት በጣም ፈርታ ድራጎኑ ሲመጣ እንዴት አድርጎ እንደሚበላት እያሰበች እየተጨነቀች ታለቅስ ነበር። እያለቀሰች ባለችበት ሰዓት ከሩቅ የሚመጣ አንድ ነገር ተመለከተች። በቃ መሞቴ ነው እያለች በፍርሃትና በጭንቀት ውስጥ ሆና ታለቅስ ጀመር። የቤይሩት ሕዝብ ጣዖት የሆነው ደራጎን እንዲበላ ከሰጠች ነው። የቤይሩት ሴቶች ልጆችን ሁሉ በልቶ ጨረሳቸው። አሁንም ደግሞ እኔ ደራጎን በአስፈሪ ጥርሶች ይበላኛል። አንተም ደራጎኑ ሳይመጣ ከዚህ አካባቢ ብትሄድ ይሻላል። እባክህ አምልክ መጣ። ቅዱስ ጊዮርጊስ ግን አምላኩ እግዚአብሔርን በማመን ተረጋግቶ ጠበቀው። ደራጎኑ በጣም መቅረብ ጀመረ። ዛፉ ላይ የታሰረችውን ሊበላት እየሮጠ መጣ። ከተዘጋጀችለት ከንጉሡ ልጅ ጎን በፈረስ ላይ የሆነ አንድ ወጣት ተመለከተ። በንዴት አስፈሪ ዓይኖቹን አፈጠጠ። ምላሱንም በረጅሙ ዘርግቶ ቅዱስ ጊዮርጊስ ላይ መርዛማ ትንፋሹን ለመተንፈስ አፉን በሰፊው ከፈተ። በማለት አማተበበት። ጉልበተኛውና ጨካኙ ደራጎን ቅዱስ ጊዮርጊስ በእግዚአብሔር ስም ሲያማትብበት ኃይሉ ሁሉ ደከመ፣ መርዙም ሁሉ ጠፋ። መቆምም ይሁን መንቀሳቀስ አቅቶት ተዝለፍልፎ ወደቀ። ቅዱስ ጊዮርጊስና ቤይሩታዊት የደራጎንን አንገት እየጎተቱ ወደ ከተማ ሲገቡ የቤይሩት ሰዎች በጣም ተደናገጡ። በፍርሃት በጭንቀትም እየጮሁ ሄዱ። በማለት በቅዱስ ጊዮርጊስ ላይ መጮህ ጀመሩ። ገና ስላልሞተ ድንገት ተነስቶ ይጨርሰናል ብለው ፈርተው ነበር። አምላካችን ከኢየሱስ ክርስቶስ በቀር ሌላ አምላክ የለም። አሁንም ይህንን ራሱ እንኳን ማዳን የማይችል አውሬ ማምለክ ትታችሁ በእግዚአብሔር እመኑ። በአምላኬ በኢየሱስ ክርስቶስም ይህንን አውሬ መግደል እችላለሁ። የቤይሩት ሰዎች ሁል ጊዜ ከሚያስጨንቃቸውና ልጆቻቸውን ከሚጨርሰው ደራጎን ስለተገላገሉ በጣም ተደሰቱ። በቅዱስ ጊዮርጊስ አምላክም በእግዚአብሔር አመኑ። ቅዱስ ጊዮርጊስም አንድ ካህን በማምጣት የቤይሩት ሰዎችን ሁሉ አስጠመቃቸው። ቅዱስ ጊዮርጊስም ተመልሶ ወደ አገሩ ሄደ። የቤይሩት ከተማ ሕዝብም ደራጎኑ በሞተበት ቦታ ላይ የቅዱስ ጊዮርጊስን ቤተ ክርስቲያን ሰሩ። ጊዮርጊስ ኃያል
እየጨረስን ነው። እስከዚህ ሰዓት የረዳን ቅዱሳን አምላክ ነው እግዚአብሔር ስሙ የተመሰገነ ይሁን። አሁን ከልጆች ለወላጆች መልእክት አለ። ስለዚህ እሱን በጥሞና ታደምጣላችሁ። ትእዛዛት ላይ እንደተጻፈው ሰንበትን ትቀድሳት ዘንድ አክብሮት ይሆንና እኔና ቤተሰቤ ለሰንበት ልዩ ቦታ አለን። ዝግጅታችን ከአርብ ማታ ይጀምራል። እኔ እናትና አባትን የሚሉን ሁሉ በትህትና እተገብራለሁ።
በምኖርበት ሀገር ቅዳሜን ለማስቀደስ ስለማይመች ለእሁድ ቅዳሴ እንዘጋጃለን። ቅዳሜ በጊዜ ተጣጥበን እራታችን በልተን የህብረት ጸሎታችንን አድርሰን እንተኛለን። ምክንያቱንም ከበረታን እሁድ ከኪዳን በፊት ለመድረስ እግዚአብሔር ካልፈቀደም ቅዳሴ ሳይጀመር እንደርሳለን። ታላቅ ወንድማችን ሊቀ ዲያቆን ዳንኤል እዚህ በደመና ሀገር ተወልዶ እኛ በፍቅርና በትህትና ቅዳሴ ተሰጥቶ ያስተምራል። ታዲያም እኛ በተማርነው በስርዓተ ቅዳሴ ሰዓት ተሰጥቶ የመለስ እግዚአብሔርን እናመሰግናለን እንደምናለን። አባታችን ቃላ ሁልጊዜ መዝሙር ያስጠናናል፣ ይመክረናል፣ ያበረታታናል። እኛም ከቅዳሴ በኋላ እግዚአብሔርን ከታላቆቻችንና ጋር በመሆን እግዚአብሔርን የሰንበት ቁርስ የህንፃ ቤተክርስቲያን አሰሪ ኮሚቴ ከወላጆቻችን ጋር በጋራ በመሆን ይመግቡናል። የራሳችን መማሪያ ክፍል ስለሌለን የምንማርበት ክፍል እስከሚለቀቅ እንጠብቃለን። መግባት ሲፈቀድልን ሰዓታችን እንዳይባክን ሮጠን እንገባና የዕለቱን ትምህርት ደስ ያለን እንማራለን። በልዩ ሁኔታ ልደት ያላቸው ወንድም እና እህቶቼ በዕለቱ አብረን ኬክ እንቆርሳለን። እንኳን ተወለዳችሁ ብለን እግዚአብሔርን እናመሰግናለን። ከዛ እስከ ሳምንት ብለን ወደ ቤታችን እንመለሳለን። ወደ ቤት ስንመለስ ውስጤ ይፈራል፣ ሳምንት አላገኛችሁስ ይላል። ወላጆች በነፃነት የምንገለገልበት እግዚአብሔርን የምናመሰግንበት ነገ በኃላፊነት ተረከበን ለትውልድ የምናስተላልፋትን የራሳችን ቤተክርስቲያን እንፈልጋለን። ስለዚህ እናትና አባቴ እኔ ነገ የመረከባትን ዛሬ በነፃነት እግዚአብሔርን የምናመሰግንበትን ቤተክርስቲያንን አቁሙልን። በስተመጨረሻም የአብነት ትምህርትን ካሉት ጊዜ ሳይሰስቱ የጀመሩልን ሁሌም በፈገግታ የሚቀበሉን የደብራችን አስተዳዳሪ የሚታ እንዳንረሳና እንድንዘጋጅ ሁሌ የምታስታውሱን አማርኛ በደንብ ለመለብ የምታበረቱን ስንረበሽ በፍቅር ተቆጥታችሁ ስንጋጭ የምታስታርቁን ወላጆች ሁልጊዜ መምህሮቻችንን የምታግዙ ወላጆች እንዲሁም ስማችን ያልጠራናችሁ ለእኛ የምትተኩ በሙሉ እናመሰግናለን። እኛም ግን በድጋሚ አደራ የምንለው በነፃነት የምንገለገልበትን ነገር የምንረከበውን ብዙዎች የሚድኑበትን ህንፃ ቤተክርስቲያን አቁሙልን። እንወዳችኋለን። የአምላካችንን ቤት አምልተው
በሙሉ የአምላካችን ስም የተመሰገነ ይሁን። ያስጀመረንን የሚያስፈጽም ያሳሰበንንም ደግሞ ወደ ተግባር እንድንቀይር የረዳን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሁን መልእክቶች ነው የሚቀሩት። ከወላጅ ኮሚቴ ወደ እናንተ ማጠቃለያ መልእክት ይደርሳል። ከዛ አባታችን መላከ ኃይል ጠቅለል ያለ ምክር
ጠቅላላ ያለ እርማትን ካለ አርመው የወደፊት አካሄዳችንን ደግሞ ጠቁመው በጸሎት ዘግተን እንለያያለን ማለት ነው። ወደ ወላጅ ኮሚቴ መልእክት። እንደምን ዋላችሁ ወላጆች። በድጋሚ እኔ ከመናገሬ በፊት ወይም ከማመስገኔ ከመውቀሴ በፊት እድሉን ምናልባት እንዴት አያችሁት የዛሬውን ፕሮግራም የሚለውን ወደ ወላጆች